እወስድሻለሁ አስተዋውቅሻለሁ ወዳለችኝ ቦታ ልትወስደኝ ነው። ምን እንደሆነ አሁንም አልነግራችሁም። ሰርፕራይዝ አለው ውስጥ እህቶቼ እንዳይሰናከሉ ስለመፈለግ ያሳለፍኩት ህይወት አስተምራለሁ። ድብቅ ሴት አይደለሁም። እንዲድኑ ነው የምፈልገው። እጄ ዝምር ያልኩሽ ሰውዬ ቆሌን ገፈፈኝ። እንዴት በደፍሪ ነው አለ። ደፍሬ አይደለም ፈቅዶልኝ ነው። ሁለት በቤተሰብ ትልቅ ጫና የቱርክን ስፈልግ 4 እጥ ይወጣብኝ እናቴ ነው። አስታውሳላችሁ? ልጆቼ መጡ። ያኛው በኋላ ይወራል ነው ነው የቱ ነው? አይ እንግዲህ ምንም አሰስቺ እስካሁን ስደብቂኝ ቆይተሻል። ውድ ሸገር ኢንፎ ሚዲያ ተከታታዮች እንግዲህ ከአርቲስት ጽጌ ገብረኪዳን ማሚ ጋር በቤቷ ቆይታ አድርገናል። አሁን ደግሞ እወስድሻለሁ አስተዋውቅሻለሁ ወዳለችኝ ቦታ ልትወስደኝ ነው። ከማን ልታገናኘኝ፣ ማንን ልታስተዋውቀን ይሆን? አብረን እናያለን። እሺ መስዬ እየደረስን ነው። አሁንም አልነግራትም። ወደ ውስጥ ልንገባ ነው። እኔ እናታችሁ ከዛ ሁሉ ጭንቀት ከዛ ሁሉ ነገር ተንፈስ ያልኩበት ቤቴ ልጆቼ ያሉበት ምን እንደሆነ አሁንም አልነግራችሁም። ሰርፕራይዝ አለው ውስጥ ሰርፕራይዝ ስላለ መስዬን ይዣት እገባለሁ። አብረን እንገባለን። ኡፈይ ያልኩበት ነገር ምን እንደሆነ ላሳያት ነው፣ ላስተዋውቃት ነው። ልጆቼ መጡ። ግን ምን እንደሆነ አልናገርም። እንዴት ነህ? ሰላም ነው? አልነግርሽም የት እንደምወስድሽ እያላችሁና ገና ስታያችሁ ደግሞ ልጆቼ መጡ አለች። እንደምን አላችሁ? ሰላም ነው? እሱ ግቢው በጣም ያምራል። አትክልቱ የሆነ እንትን አይዘረብሽ? በጣም እንዴት እንደሚያምር ደስ የሚል ነው። የመጣና ከርቀት ደስ የሚል ነገር ይሰማል። እየደረስን ነው። እግዚአብሔር ይመስገን። ክብር ስጥት ይመስገን። እግዚአብሔር ይመስገን። ሰላም ነው? ደህና እግዚአብሔር ይመስገን። እንደምን አላችሁ? ሁሉ መልካም? ደህና ከቆስለት የዳንኩበት ቤቴ ላለመጥፋት ፈጣሪ ለመራይ ቤቴ ይሄ ነው። መሩዬ ነው። እግዚአብሔርን መፍራት የጥበብ ትምህርት ቤት ነው። ትምህርት ቤቱን አላውቀውም። አጋጣሚ ባታ ማርያም ወጣት ልጅ ነው እየመታይቼ እባክህ የት ነው የተማርከው ስለው ሲሳይ በገና ብሎ አስተማሪዎች ያሉ ልጆቼ የእነሱን ስልክ ሰጠ። ደውዬ መጥቼ ክብሩ ስፍት ይበል በህይወት አለው። ይሄ ነው መተንፈሻ ቤቴ። ስለዚህ ወደ ውስጥ እንግባ። እሺ ሰላም ለዚህ ቤት። የመጀመሪያ ልጄ እሱ ነው። መምህር ተስፋ ይባላል። የሱ ስልክ ነው የተሰጠኝ። ስደውልለት የተቀበለኝ ከበር እሱ ነው። መምህር ሲሳይም ነበሩ። ውስጥ ገብቼ ተመዝግቤ ከዛ በኋላ ትምህርት ጀመርኩኝ። ሁለተኛ ልጄ ደግሞ ይሄው በዚህ ጋር ይሄው ሙልዬ ይባላል። መምህሮቼ ሁለቱም ናቸው። ያኛው በኋላ ይወራል ነው። የቱ ነው? አይ እንግዲህ ምንም አሰስቺ እስካሁን ስደብቂኝ ቆይተሻል። ተመጥቼ 3 ወር ነው የተመዘገብኩት። ቱርክ እየተመላለስኩ ነበረ። በጣም ታግሰውኝ በ3 ወር የሚያልቅ ትምህርት በቼክአፕ ሲሄድ 15 ቀን 1 ወር ሳምንት ካለፈ ቅጣት ሁሉ አለው። ተቀጥቼ አላውቅም። አስፈራሪያ ነው መሰለኝ መርሆ ላይ ተቀጥቼ አላውቅም። ያም ተርፎ የ1 ወር ነው የከፈልኩት። ከዛ ባዶዬ ስቀር ጨነቀኝና መማሩን ፈልጌያለሁ ግን ከየት ላምጣ? ከዛ ሙልዬ ብዬ ጠርቼ እባክህ እንዴት ይሻላል ጎደለብኝና እንዴት ይሻለኛል ስለው
ውስጥ ገብተው ተወያይተው አላውቅም እስካለች ድረስ ነው ተብዬ ተፈቅዶልኝና ፈጣሪ ደግሞ እነሱ ሁለት አንድ ከፍል ይርዳኝ። ድንግል ታክብርልኝ፣ መቤቴ ታክብርልኝ። በጣም የመንፈስ የምትረጋጋበት ቦታ ነው ያለ ነው። ከጀርባችን የሚሰማው የበገናው ንዝረት ራሱ በገናው ሲደረደር ተማሪዎቹ ንዝረቱ በራሱ የሚሰጠው ስሜት በጣም የተለየ ነው። በጣም ደስ ብሎናል ስላገኘናችሁ። እንግዲህ ጽጌ ወደዚህ ስታመጣን አይነገርም እያለች ነበረ። እናንተንም ለማመስገን ምን ላይ ናችሁ፣ እንዴት ናችሁ ለማለትም ስለበቃን ደስ ብሎኛል። እግዚአብሔር ያክብርልኝ። እስቲ ራሳቸውን አስተዋውቁልን። ቅድም በገደምዳሜው ነው የተዋወቅ ነው አይደለም? እሺ፣ ሊቀ ልሳናት መምህር ሲሳይ ደምሴ ነው የሚባለው። የሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም መስራች እና መምህር ነኝ። ዲያቆን ሙልጌታ ደህና እባላለሁ። በሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም የበገናና የክራር አስተማሪ ነኝ። ጋሼ እንግዲህ እዚህ ለመምጣታችን ምክንያት የሆነችው አርቲስት ጽጌ ነች። እኛ ጋር ቀርባ ታሪኳን ከማጋራቷ በፊት በዛ ልክ ያውቋት ኖሯል? አውቃታለሁ። እዚህ እየተማረች እንደሆነ አውቃለሁ። በአካልም ተገናኝተን እናውቃለን። በይበልጥ ደግሞ ይነግሩኛል። እኛ ትምህርት ቤት ውስጥ ያለው ባህል አንድ ተማሪ ሲመጣ ማን እንደሆነ እንነጋገራለን። ስለዚህ የሚማርበት የማስተማር ዘዴውም እንደ ባህል ማለት ሰው ሲመጣ በእንግድነት መቀበል እና ደግሞ እንዳመጣጡ መቀበል ለዚህ እንደ ተቋም ባህል ነው፣ የተቋሙ ባህል ነው። ስለዚህ ጽጌ አርቲስት እንደሆነች አውቃለሁ፣ ግን ሚዲያ ላይ እንዳለው በእንደዚህ አይነት ችግር ውስጥ እንዳለፈች አላውቅም። እና ከጀርመን ተደውሎ ነው የተነገረኝ። ምን ተብሎ ተነገረ? ስለኛ የኛ አምባሳደር አለች፣ የተቋማችን ወዳጅ ወይዘሮ ዜናዊት ናት። እና ደውላ እዛ መሲ ላይ የቀረበችውን አርቲስት ጽጌን እናንተ ተማሪና በጣም ብላ ብዙ ነገር ነገረች እና ወዲያው ላከችልኝ። እሱ ከሌላም አካባቢ ላኩልኝ ማውቃቸው ሰዎች እና በደንብ ገብቼ አዳመጥኩኝና በጣም አስገረመችኝ። ማለት እኔ ፊትም እላለሁ ወደ በገና ሰው ዝም ብሎ አይመጣም። እኔም ራሴ ዝም ብዬ ስላልመጣው ማለት ነው። እኔ ወደ በገና የመጣሁበት መንገድን ሳስበው እግዚአብሔር ለእኔ ያደረገልኝ ነገር ስላለ፣ ስለዚህ ወደ በገና የሚመጡ ሰዎች ዝም ብሎ እንደማይመጡ ማውቃለሁ። እንዴት ነው የመጡት ወደ በገና? እኔም እንደዚሁ ተነክቼ ነው። በህይወቴ ብዙ ጉድለቶች ነበሩና በንስሐ ከተመለስኩ በኋላ እግዚአብሔርን በመፈለግ ውስጥ ነው። ሰው እግዚአብሔርን ሲፈልግ ወደ እግዚአብሔር የሚሄደውን መንገድ የሚያሳየው ራሱ እግዚአብሔር ነው። መንፈስ ቅዱስ ነው ሰውን ወደ እግዚአብሔር፣ ልክ ወደ ክፋት መንገድ ወደ ክፉ መንገድ ክፉ መንፈስ ሰው እንደሚመራ ወደ ተቀደሰውና ወደ እግዚአብሔር መስመር ደግሞ የእግዚአብሔር መንፈስ ነው የሚመራውና እኔም ወደ በገና የመጣሁት በእግዚአብሔር ጥሪና በሱ መንገድ ነው። ስለዚህ ከበገና ጋር ከተገናኘው ጊዜ ጀምሮ በገናን መደርደር ከጀመሩ ጊዜ ጀምሮ እኔ ውስጥ ያለውን ለውጥ በደንብ ነው ያየሁትና ከጽጌ የሰማሁት በጣም ያስገረመኝ ነገር ምንድነው? ውስጧን ተመለከተች። በጣም በገናም ደግሞ እንዴት የሚያደርገው ወደ ውስጥሽ እንድትመለከች ነው የሚያደርግሽና ወደ ውስጥሽ ስትመለከች ራስሽን የምታየው። ሰው ትልቁ ነገር ራሱን ካየ ራሱን ካወቀ ኃጢአቱን ያያል። የእግዚአብሔርን ቃል እግዚአብሔርን ያሳዘነውን ሰውን ያሳዘነውን ምን ነው ባላረኩ ኖሮ ነው የምትይው። እግዚአብሔር ሆይ እንዲሳውቅህ ምን ነው ያሳለፍኩት ያጠ ዘመን ባይኖር ኖሮ ብያሰብኩና በደንብ ነው ጽጌ ታሪኳን እዛው ስትናገር ወደ ንስሐ የመጣችበትና ከንስሐ በኋላ የተጸጸተችበት መንገድ ልክ ነው፣ ትክክለኛ። አንድ ሰው ሲመለስ እንደዛ ነው። መጀመሪያ ራሱን ነው የሚወቅሰው። ሰው ሲታበኝ ነው ሰው የሚወቅሰው። ሌላውን ጣቱን ወደ ሌላ የሚያደርገው የትዕቢት መንፈስ ያድርበት ነው። ሰው በንስሐ ሲመለስ ቅዱስ ዳዊትም አንተን ብቻ በደልኩ ነው ያለው። አንተን ብቻ በደልኩ በፊትም ክፋትን አደረግኩ ነው ያለው እንጂ ነገሌ አሳሳቱኝ፣ ነገሌ እንደዚህ ያደረጉኝ፣ ነገሌ እንደዚህ በዛ ህይወት ውስጥ የለምና በእውነት ጽጌ በእውነት እግዚአብሔር ረድቶሻል። እኛም ደግሞ ይሄ ተቋም የተከፈተው ለዚህ ነው፣ ሌላ ዓላማ የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደራ ካስቀመጠችልን ትልቁ ሀብት ይሄን ነው። ልክ አሁን
ሰው አድባራትና ገዳማቱ ላይ ጸበሉ አለ። ሰው የጨነቀው ሰው ቤተክርስቲያን ሲሄድ እኮ ክፍት ነው። ሲሄድ ማንም ምንድነው ተብሎ ማንም አይጠይቀው። ስለዚህ እኛም ተቋም ውስጥ ሰው ሲመጣ ማንም ምንድነው ተብሎ አይጠይቅም። መጥቶ አይደለም ቀስ እያለ እኛ ሳንነግረው ራሱ እየተመከረ ራሱ በገናው ስለሚመክረው ራሱ ከዛ ውስጥ የሚወጣው እግዚአብሔር ቃል ስለሚመክረው ሰዎች እየተስተካከሉ ራሳቸውን እያረሙ የሄዱበትን መንገድ ሲነግሩን በጣም ይገርመናልና በእውነት የጽጌን ህይወት ስሰማ በጣም ነው የተገረምኩት። እንኳንም እግዚአብሔር ረዳሽ ማለት መታዘዝ እኮ አንድ ትልቁ ደግሞ መታዘዝ የእግዚአብሔርን ቃል ሰምቶ በድብያለሁ ብሎ ማመንም እድል ነው። አሁን ብዙ እዚህ ዘመን ላይ ያለው ነገር ጥፋትን አለማመን፣ ጥፋትን እንደ ጽድቅ መቁጠር፣ መታበይ፣ ከራስ ይልቅ ደግሞ ሌላ መክሰስ፣ ይሄ በጣም በቃ ሰውን የመክሰስ ህይወት፣ የሰውን ኃጢአት የመግለጥ ህይወት እሱ በጣም ስንፍና ነው እና በእውነት ይሄን አይቻለሁ። መሲም አንቺ እድለኛ ስለሆንሽ ነው ማለት ሰዎች የሚድኑበትን መንገድና ሚዲያው ላይ መውጣቱ ደግሞ በጣም ጥሩ ነው። ለምን ብዙ ሰዎች በየቤታቸው ተጨንቀው መፍትሄ ያጡ ሰዎች አሉ። ስለዚህ መልካሙን ነገር እየተናገረን ሚዲያውን በመልካም ነገር ብንጠቀምበት ጥሩ ነውና ተምሬበታለሁ ማለት ነው። አመሰግናለሁ። እኛም እንግዲህ በጣም ነው የምናመሰግነው። ጽጌም ደጋግማ ስታመሰግን ነበር በቆይታችን። መክፈል ራሱ አቅቶኝ ስነግራቸው ቀጥይ ነው ያሉኝ። የሲሳይ በገና የዚህ የመንፈሳዊ ዜማዎች እና መሳሪያዎች መማሪያ ተቋም ይሄንን አድርጎ መቼም አትራፊ ነው ብዬ አልልም። ልክ እንደ ጽጌ ያሉ አቃተኝ ሲሉ አይ ካልከፈልሽ ብላችሁ የመለሳችሁ አይደለም። ግን ደግሞ ተቋሙ መቀጠል አለበት፣ ለብዙዎች መድረስ አለበትና እንዴት ነበር የተመሰረተው? ያለውስ የመንፈስ ቁርኝት እንዴት ነው? እንግዲህ እንዳልኳችሁ ነው መጀመሪያ እኔ ስለተነካው ነው። ምንድነው መጽሐፍ የሚለው በአንተ ላይ እንዲደረግ ማትፈልገውን በሌላ ሰው ላይ አታድርግ ነው። ይሄ ማለት በአንተ የተደረገውን ነገር ደግሞ ሌላ ሰው አድርግ ማለት ነው። ይሄ ማለት እና ለኔ የተደረገልኝን ነገር ነው ያደረኩት። እኔ በገና በመስራቴ በመገና በመቻሌ አይ እኔ ሰርቻለሁና እኔ ጋር ይያሉና እኔ ጋር ይቅር አላልኩም። ይሄ ነገር ተሰጥቶኝ እኔ ስላረፍኩበት ይሄ እረፍት ለብዙ ሰዎች መድረስ ስላለበት በእግዚአብሔርም ዘንድ በቤተክርስቲያንም የተሰጠሽን መክሊት ላንቺ ባደረግሽው ነገር ጸጋ የለም፣ ይሄ ሽልማትም የለም። በእግዚአብሔር ዘንድ አንቺ ጋር ያለውን ነገር ለሌሎች በመስጠት ነው መባረክ የሚባለው እሱ ነው። አንቺ ጋር ያለውን ነገር ሁሉ ሀብትም ሊሆን ይችላል፣ ንብረትም ሊሆን ይችላል፣ ዕውቀትም ሊሆን ይችላል፣ ሌላም ነገር ያንን ነገር ላንቺ ስለተጠቀምሽ በእግዚአብሔር ዘንድ ዋጋ የለም። በእግዚአብሔር ዘንድ ዋጋ ያለው አንቺ ጋር ያለውን ነገር ለሌሎች በሰጠሽ ልክ ነው። የተሰጠሽን መክለት ለሌሎች በሰጠሽው ልክ ነውና እኛም ይሄ ነገር ስንመሰርት ተቋማችን ፊት እኔ ሌላ ቦታ ነበር ማህበረ ቅዱሳን አቡነ ጎርጎርዮስ ነበር ማስተምረውና እዛ 7 ዓመት አስተምሬያለሁ። ሳስተምር ግን እንዲህ ባሰብኩት ልክ ስልጠናውን መስጠት የሚችልበት ሁኔታ አልነበረም። አንድ ክፍል ውስጥ 20 ተማሪ 30 ተማሪ በህብረት ነው የሚሰጠው። ይሄ ትምህርት አሰጣጥ ትክክል እንዳልሆነ አውቃለሁ። ለምን በአብነቱም ትምህርት የስልጠና ዘዴ በዛም ዘዴ አብነት ትምህርት ለብዙ ብትማሪም ለየብቻሽ የምትመዘኙ ለየብቻሽ ነው። በዚህ በቴክኒክና ሙያም ስልጠና ዋን ቱ ዋን ነው። ማናቸውም ስልጠና ሙያ ስልጠና አንድ ሰው በግሉ ነው የሚለውና ያካሄድ ውጤታማ ሊያረግ ስለማይችል እዛም ደግሞ ስልጠናውን በዚህ መልኩ ፊት ከወንድሞች ጋር ስንመሰረት ከመስራቾቹ ጋር ይሄ ነበር ማለት እንደ ማህበሩም ዓላማ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መጠበቅና ማስጠበቅ ማስተላለፍ ይሄ በዓላማ ያዝነው ጉዳይ ስለሆነ ያንን ዓላማ ነው አሁንም እዚህ ያደረኩት። እዛ ጋር አላስኬድ ያሉኝ መንገዶች እነሱን ትቼ እዚህ ጋር ወደ ማምረቻው እኔና ፍጹም ሲሳይና ፍጹም ሽርክና ማህበር ሲመሰረት ከዛ ከተመሰረተው ላይ ማምረቱን መጀመሪያ የጀመርነው ከዛ ያመረትናቸው ምርቶች ደግሞ ሰዎች አገልግሎቱን ሲፈልጉ ደግሞ ሰዎች ከውጭ ይመጣሉ፣ ከክፍለ ሀገር ይመጣሉ። መቼ እንደሚመጡ አይታወቅም። ስለዚህ ስልጠናው እዛ ፊት አቡነ ጎርጎርዮስ እናሰለጥነው ማታና ቅዳሜና እሑድ ነው። ሰዎች ደግሞ ከውጭ መጥተው ልጆቻቸውን ይዘው መጥተው ማስተማር ይፈልጋሉ።
ሰው ደግሞ ደስ ባለው ጊዜ መጥቶ ለመማር ይፈልጋል። እነዛ ነገሮች አለመቻች ሲሉ እኛ እየሰራን በገና ተሰጣቸው መማር እንፈልጋለን ሲሉ ይሄን ተማክረን እንግዲህ ጸልየንበትም የእግዚአብሔር ፈቃድ ሆነ አባቶችም አማክረን ይሄኛው ተቋም በሲሳይና ፍጹም 2006 ተመሰረተ። 2006 ስንመሰረትም የነበሩ አባቶች አሉ፣ ያማከልናቸውም አባቶች አሉ። ቃል በቃል የነገሩን ይሄ ስልጠና አተረፈ አከሰረ ብላችሁ ስትጨቃጭቁ እንዳሰማችሁ ሊቀ ካህናት ደርሰባቸው ሊቀ ካህናት ሰብስበውን ይሄ ስልጠና አተረፈ አከሰረ ብለህ ስትጨቃጭቅ እንዳልሰማ። ይሄ አገልግሎት ነው። ግን ደግሞ እዚህ ጋር ፈታኝ ነገር አለ። እንዴት ትሻገራላችሁ? በማምረቻው በኩል ነው በመንደግመው። ማምረቻው በገና ስለሚያመር፣ ክራር ስለሚያመር፣ መሰንቆ ስለሚያመር እኔም ሆንኩ ፍጹም ከዚህ ትምህርት ቤት በዚህ 11 ዓመት ከ2006 ጀምሮ ባለው ሂደት ውስጥ ትርፍ ተካፍለን አናውቅም። ከዚህ ትምህርት ቤት ነው ደሞዝ አይከፈልኝም፣ ከማምረቻው ነው ደሞዝ የሚከፈልኝ። እና ሲሳይ በገና ዜማ መሳሪያዎች ማሰልጠኛ ተቋም መጀመሪያ ስንመሰረተው ቅዱስ ዳዊት ብለን ነበር የመሰረትነውና ፈቃድ ስናወጣ ግን ቅዱስ ዳዊት መባል አይችልም ሲባል ነው ሲሳይ በገና የተባለው። እና ከተመሰረተ ጊዜ ጀምሮ ቅዱስ ዳዊትን እንዘክራለን። የበገናውን ባለውለታችንን እግዚአብሔር እንደ ልብ ያለውን ቅዱስ እንዘክረዋለን፣ ስሙን እንጠራለን። በደንብም ከተጠናከርን በኋላ ደግሞ ሁሌ ወር በገባ በ6 ስሙን ጠርተን ጧፍ እያበራን ቅዱስ ዳዊት አባታችን በረከት ይደር በሁላችን እንላለን። እና የሱ በረከትም ያድርበናል፣ የሱም ቃል ኪዳን ይረዳናል። እና እንዲህ ተመሰረተና ይሄ እንግዲህ ይሄ ሲሳይ በገና ከአዲስ አበባ ባህልና ቱሪዝም ጋር በደንብ ሰርቷል። ከፌደራል ባህልና ቱሪዝም ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአገልግሎት በምትፈልጋቸው ቦታዎች ላይ ሁሉ አገልግሎት ይሰጣል። የምታያቸው የመለከት አገልግሎት፣ የነጋሪት አገልግሎት፣ በበገና በመሰንቆ በክራር በአውደ ምሕረት አገልግሎት፣ በእነዚህ ሁሉ አገልግሎቶች ላይ በነፃ ነው የምናገለግለው። የተለየ ክፍያም ተከፍሎን አያውቅም። የአዲስ አበባ ባህልና ቱሪዝም በሚያዘጋጃቸው ኤግዚቢሽንና ባዛሮች ላይ ቅድሚያ ተሰላፊዎች ነን እኛ። ማለት ሌላ በጀት አይመደብልንም። የራሳችንን በጀት አውጥተን ለ3 ቀንም የሚቆይ ከሆነ እዛ ቦታ ላይ ቆይተን ሁሌ አንደኛ ወይ ሁለተኛ ወይ ሶስተኛ ተሸላሚዎች ነን። እና እዛ ላይ እኛ የምናደርገው ምንድነው? በገና ማያውቅ ሰው አለ፣ መሰንቆ ማያውቅ ሰው አለ፣ ክራር ማያውቅ ሰው እናሳያለን። በገናውን ክሩን ይቆጥራሉ። በገና ምን እንደሆነ፣ መለከት ምን እንደሆነ፣ ነጋሪት እነዛን የማስተዋወቅ ስራ ነው የምንሰራው። እና እነዚህ ስራዎች በትክክል መንፈሳዊና ባህላዊ ነው። እንደ ባህል የሀገር ቅርስ ናቸው፣ የኢትዮጵያ ናቸው። ስለዚህ የኢትዮጵያ መንግስት በህገ መንግስትም ባለው መሰረት ታሪክን ባህልን መጠበቅ የዜግነት ግዴታም ስለሆነ በዚህ ግዴታችን እንወጣለን። ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነታችን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መጠበቅና ማስጠበቅ ይሄ ደግሞ ግዴታችን ነው እና በገና ሲዘመርበት ነው የመጣው፣ ሲዘመርበት ነው የሚቀጥለው። ስለዚህ በዚህ ሂደት ውስጥ ያለፍነው እና በዚህ ሂደት ውስጥ ግን ድጋፍ ያስፈልገው ነበር። ይሄ ከመንግስትም በበቂ በጀት ድጋፍ ምናልባት ውጭ ሀገር ሄደው በዚህ የሚያውቁ ሰዎች ሲነግሩን አንድ ሀገር ላይ አገር በቀል እነዚህ ኢንዲጂኒየስ የሆኑ ኖሌጅም ሆነ እንደዚህ ሃንድክራፍት ሙያዎች አጠቃላይ በመንግስት በተለየ ድጋፍ አላቸው። ለምሳሌ አሁን በኢትዮጵያ መንግስት በፌደራል ባህልና ቱሪዝም የዳይሬክቶሬት አለው፣ የባህልና ዕደ ጥበብ ዳይሬክቶሬት አለው፣ በጀት አለው፣ ኤክስፐርት አለው፣ በቂ በጀት ያለው ማለት ነው። ይሄ እሱ ስራ መሆን ነበረበት። የአዲስ አበባ ባህልና ቱሪዝም እንደዛው። እንደገና ደግሞ በቤተ ክህነትም ደግሞ የቅርስ ጥበቃ ክፍል አለው፣ የስልጠና ክፍል አለው። ይሄ ባለሙያዎች የተመደቡለት አለው፣ በጀት አለው። ይሄ በጀት ሁሉ ይመለከቷል። ይሄንን ብዙ ጊዜ ሄደናል፣ ምንም በዛ በኩል የሚሆን ነገር የለም እና አሁንም በዚህ አጋጣሚ እናንተ ከመጣችሁ ይሄ ተቋም ከኛነት አልፏል፣ ከሲሳይ በገናነት አልፏል። የሀገር ነው፣ ቤተክርስቲያን ነው፣ የህዝብ ነው። ስለዚህ ይሄንን እንደውም አሁን በቀጣይ እንትናችን ሂደታችን ለሚመለከታቸው አካላት በደብዳቤ ጽፈናል፣ አቅርበናል። ኢቭን ከአዲስ አበባ ባህልና ቱሪዝም ባለሙያ 3 ኤክስፐርት ተልኮ ማምረቻችንና ማሰልጠኛችንን ማይተው ቦታው ለቱሪዝም ባህል፣ ኪነ ጥበብና ቱሪዝም ሶስቱንም ያሟላ ነው። ይሄ ድጋፍ ሊደረግለት ሁሉ ተጽፎ
ለከንቲባ ቢሮ ሁሉ ተጽፎልን ደብዳቤ መልስ ሳያገኝ የቀረ። ስለዚህ መንግስት ጋር በሚገባው ስለሄድን ቀጣዩ መንገዳችን ወደ ህዝብ ነው ማለት ነው። ስለዚህ እስካሁን ሄደናል። እግዚአብሔር ይመስገን። ያው እንደምታዩት የሰማይ አምላክ ያከናውንልናል። እኛ ባሪያዎቹ ተነስተን እንሰራለን፣ ተነስተን ሰርተናል፣ አከናውኖልናል እግዚአብሔር። በእውነት በዚህ ከስረን አናውቅም። ብዙ ጊዜ ኪሳራ ከማግኘትና ከማጣት ጋር ከገንዘብ ጋር ስለሚታሰብ እሱን የሚታየው እንጂ በመላው ዓለም በገና፣ መሰንቆ፣ ክራር ሰዎች በየትኛውም ጊዜ መጥተው እንዲማሩ ቤታችንን ከፍተን ከጠዋት እስከ ማታ አስተናግደናል። ብዙዎች መጥተው ልጆቻቸውን አስተምረዋል፣ ራሳቸው ተምረዋል። ከዛም ባለፈ የማስተማሪያ መጽሐፍ ጽፈን የማስተማሪያ ቪዲዮ መጽሐፉን በሙሉ ውጭ ሀገር ሆነው አሁን እዚህ ሳይመጡ ውጭ ተምረው ጨርሰው ይመጡ ልጆች አሉ። ኦንላይን እናስተምራለን እዛው ባሉበት እኛ ጋር ሳይመጡ። እንደገናም እዛው ውጭም ሆነው በገና ላይ ችግር ካለባቸው ያደርጋሉ። እንደገናም በገና፣ መሰንቆ፣ ክራር ማስተማሪያ ትምህርት ቤት የከፈቱ ትምህርት ቤቶች አጠቃላይ የእኛን ድጋፍ ሲፈልጉ የማስተማሪያ ድጋፍ እናደርግላቸዋለን። የስልጠና ዘዴ እናሳያቸዋለን። የሚያስፈልጋቸውን ሁሉ ከኛ ጋር በሚፈልጉት መልኩ እንደዛ እናደርጋለንና እግዚአብሔር ይመስገን በጣም እግዚአብሔር ረድቶን አልከሰርንም ማለት ነው። እንግዲህ ትልቁ ትርፍ ልክ እንዲህ እንደ ጽጌ መንፈሳቸው እንዲያርፍ ልባቸው እንዲያርፍ ማድረግ በራሱ ቀላል ነገር አይደለምና መምህራኖቹን ደግሞ እንደማየው ልጆች ናቸው። እንዴት ነው ማስተማሩ? እንዴት ነው አንተስ ወደ በገና ወይም ደግሞ መንፈሳዊ የዜማ መሳሪያዎችን ቅርብ የሆንከው? እሺ እንግዲህ እኔ በሙያ እንግዲህ የሜካኒካል ኢንጂነሪንግ ተመራቂ ነኝ። አልሰራሁበትም። እሱ ነበረ የሚቀርበኝ። ግን እንዴት እንደሆነ ባልገባኝ መልኩ ዩኒቨርሲቲ ያለው ነው በገና መጀመሪያ ጊዜ 10 አውታር እንዳለው እንዴት እንደሚደረደር ያየሁት እዛ ነው። የአንድ ወር ኮርስ ነው ያን የወሰድነው። ከዛ በኋላ ግን ተመርቄ እስከወጣ በራሴ ዝም ብዬ እና ዩቲዩብ ላይ ደግሞ መምህር ሲሳይ ደግሞ የጻፏት መጽሐፍ ነበረች። እሷን እያየው ከ2008 ጀምሮ ማለት ነው ነበረ ከበገና ጋር የተዋወቅኩት። 2010 ተመርቄ ወጣው። ከዛ በኋላም ያው ስራ የሀገሪቱ ሁኔታ ጥሩ ስላልነበረ ክፍለ ሀገር ነበርኩ። በዛ ላይ በጣም ብዙ ችግሮች ነበሩ ስራ ከማጣት ጋርና ይሄ ደግሞ ከሰላም እጦት የተነሳ ማለት ነው። ግን ከበገናዬ ጋር ብዙ ጊዜ እውል ነበረ። እንዴት ነው ማስተማር የሚቻለው? ይሄ ፔዳጎጂውን ግን ብዙም አላውቀውም። ለምን እኔን ያስተማረኝ አስተማሪ 3 መዝሙር ብቻ ነበር የሚያውቀው በጊዜው። ጉጉት ስለነበረው ነው እንጂ ተመዝኖ ሰርቲፋይድ ሆኖ ምናምን አይደለም። ፈቃደ እግዚአብሔር ሆኖ እሱም ልቡ ቀና ስለነበረ ግን በዛች ባስተማረን ሞከርን። እንዴት ማስተማር እንደሚቻል ብዙም እውቀት አልነበረም። የማውቀውን ግን እሰጥ ነበረ ማለት። በኋላ ግን 2015 ነበረ ከክፍለ ሀገር ወደዚህ የመጣሁት እና ስመጣ እኔ ስራ ፍለጋ ወደ 4 ኪሎ እዛ ይሄ መጽሔት ምናምን ጋዜጣ ምናምን የሚታይበት እዛ ሪፖርተር ምናምን እንደዚህ እያየው ስመለስ ድንገት ነው ስላሴ ነበረ ሲሳይ በገና መጀመሪያ እና ታፔላ ትንሽ በዚህ በቅዱስ ዳዊት ሳይዝ የምታክል እሷን ሳይ ይሄማ የድሮ ህልሜ ማለት የት እንደሚገኝ ነው የማላውቀው እንጂ መምህር ሲሳይን እኔ እዛ መጥተው ለአገልግሎት በሚመጡ ትላልቅ ዘማሪያን ስማቸውን እሰማ ነበር። ኢቭን ይሄን ዲዛይን የሰጡት እሳቸው እንደሆኑ ይሄ ከላይ መስቀል ምናምን ሌላ ነበረ ድሮ እና ይሄ ወደ መንፈሳዊ ደግሞ ሞር እንዲቀርብ ምሳሌነቱ መስቀሉ ጋር ተያይዞ ያለው ይሄ ፎርም በቃ ፕሮፖርሽን እንዲሆንና ሁላ ይሄን ቅርጽ እንደሰጡት ሁላ የነገረችኝ ዘማሪት መሰረት የምትባል ነበረች። የት እንዳለች አላውቅም። ብቻ የመምህር ሲሳይ ስም የሰማሁት ያኔ ነው እና መጽሐፉም ያኔ ነበረ። ከዛ ጊዜ ጀምሮ ጉጉት ነበረ ማለት ነው። ስለዚህ ታፔላዋ ስትታይ ታፔላዋ ሳይ መጣው እና ምንም ግን የለኝም ስራ ፈላጊ ስለሆንኩኝ ያኔ 900 ብር ነበረ ወራዊ ክፍያ የ6 ቀን ነው ምናምን የሚል የ3 ቀን ተስፋ ነው የሚያውቀው በደምብ የ3 ቀን ነበረ። እኔ ምንም የለም። ስለዚህ መጥቼ ምንም አላቅም። በገና ትንሽ ነበር የምሞክረው ግን እንዴት እንደሆነ አላቅም። ሞር ማስተር ምንድን ነው በስርዓት ቅኝቱ ምናምን መለየት አልችልም። በፈረሰ ቅኝት ነበር እዛም ሳሳይ ነበረውና አስገቡኝ አስተምሩኝ ብዬ ጥያቄ ጠየቅ ማለት
እና አንድ ሳምንት ብቻ ነው የቆየሁት። እንትን ጻፍኩኝ፣ ማመልከቻ ጻፍኩኝ። በሳምንቱ መጥቼ ረስተውት ነበረ። እንደዚህ ብዬ ማህደር የሚባል ወንድማችን ነበረ በጊዜው ሁማን ሪሶርስ ላይ። ከዛ እንደዚህ አመልክቼ ነበርና የምከፍለው የለኝም ብዬ በነፃ ስፖንሰር እንድትሆነኝ ጽፌ ነበር ስል ወዲያው ወደ ተስፋ ይዞኝ ገባ ማለት ያዘው ይሄ ልጅ ብሎ አሳየው እና ሁዲ ነገር ለብሼ አስታውሳለሁ። አንድ ወር ከቆየው በኋላ አንድ ወር ዝም ብዬ ላላ ምናምን እያልኩ እንዴት እንደሚያስተምሩ እያየው በቃ ሰላሙ ደግሞ የሚገርም ነበር። ያ ትምህርት ቤት ደግሞ እስካሁን አልረሳውም። በቃ ልዩ ነበር እና ሁሉም ዝማሬ ደስ የሚል ነው። ከዛ ያው አዶኒ የሚባል ነበረ አንድ መምህር እዚህ ዲያቆን አዶኒያስ እና ተስፋው ነው። አንድ ቀን ያው ቼክ አደረጉኝ ማለት ነው። እስኪ ደርደር ይሁን ሰላምም ነበር እስኪ ደርደር ምናምን ሲሉኝ በቃ እስኪ አሁን ልደርደር ከልቤ ምናምን ብዬ ማቀውን በቃ የመጨረሻ ስጠቀም ይሄ ልጅ ይችላል አንተ ምናምን ብለው ወዲያው ቅዱስ ዳዊት የበገና ቤተሰብ የሚባል አለ። በዚሁ አጋጣሚ መምህራችን ያቋቋሙት ቅዱስ ዳዊት የበገና ቤተሰብ የበገና አገልግሎት ሲኖር የሚያገለግሉ ቀረጻ ሲኖር እንደዚህ ሚዲያዎች ሲጠሩ ምናምን ሂደው የሚቀረጹ አሁንም አለ። ቅዳሜ ሁሌም ጥናት አለው። እዚህ ተምረው እዚህ ተመርቀው ለአገልግሎት የሚሰማሩ ቅዱስ ዳዊት የበገና ቤተሰብ አባታችን ቅዱስ ዳዊትን መዘከር ማለት ነው፣ በሱ መንገድ መጓዝ የሚለው ነው። እና እዛ ሲያጠኑ ነበር። በቃ ይሄ ልጅ አባል ይሁን ብለው እዛው አስገቡኝ ማለት ነው። እና ለመጀመሪያ ጊዜ ያለ ሰርቲፊኬት ደግሞ አስተማሪ ይሁን ብለው ደግሞ በሁለተኛ ወሬ አስተማሪ አደረጉኝ። ከዛ በኋላ በቃ ሲሳይ በገናን ውስጥ የሆነ ማለት ነው። ጠዋት መጥቼ ማታ ነበር የምመለሰው እና ብዙ ትምህርት ሰጡኝ። መምህር ተስፋ፣ ዲያቆን አዶኒያስ የሚባሉ ያስተምሩኝ ነበረ። አንድ ቀን ደግሞ ኦንላይን ስልጠና እንሰጣለን። አሁንም በዚሁ አጋጣሚ በመላው ዓለም ለምትገኙ ሲሳይ በገና የኦንላይን ትምህርት ይሰጣል። የበገና፣ የመሰንቆ፣ የክራር እና አንድ ቀን የኦንላይን አዳር ነበረ፣ እያደርን ነበር የምናስተምረው እና መምህር ካስታወሱት አላውቅም። እኔ ቤት ያመሹ ነበር እስከ 3 ሰዓት ምናምን ቢሮቸው ላይ ያመሻሉ እና ከቢሮቸው ጀርባ ነው እኔ ደግሞ የነበርኩት እና የእሳቸው መዝሙር እየዘመርኩ ነበር እና ስዘምር ምናምን ማታ 3 ሰዓት ነው። ማን ነው ይሄ ተማሪ ወጥቷል ምናምን ይላሉ። የሁሉም አስተማሪ እጅ ያውቁታል። አሁን እኔ እዛውኝ ብደረድር እኔ እንደሆንኩኝ ያውቃሉ። ድምፄ ባይሰሙ ድርድር አካሄድ በጸጋ ምን የሰው በደንብ እየለመደ ሲሄድ የሚያውቀው ነው እና መምህራችን ያውቁታል። ይሄ የተስፋም አይደለም የአዶኒያስም አይደለም፣ ማን ተማሪዎችም ወጥተዋል። ስለዚህ ደርዳሪ ማን ነው አዲስ እጅ ሆነ ማለት እና መጥተው ድምፅ ሰማ ነበር ኮቴና ሲመጡ ሰዓሊ ለነ የሚል የእሳቸው መዝሙር ነበረ ስዘምር ነበር። አንተ ነህ እንደ በቃ ዘምር ብለው እና መረበሻ አይፈልግም። ከርቀት አሁን የፈረሰ ነገር ሲኖር ይጠቁሙናል። ከርቀት የሆነ የሚረብሽ ድምፅ አሁን እየሰማን ነው። ችግር ሲኖር ይልኩናል። ቢሮ ውስጥ ሆነው ይሄ ጥሩ የሆነ ቅኝት መስማት ይፈልጋሉ። ችግር ካለ የሚጎረብጥ ነገር ካለ አንድ ቀጭን ክራር ሰምቻለሁ ብለውኝ አንድ ቀን ከርቀት ነው ከለመድኩት ውጭ የሆነ ክራር ነው ፈልገህ አግኘዋል እና አንድ ይሄ እንጦጦ ዘማሪ ነበረ እዛ አዳነ ነው እሱ ይዟት ቀጭናት። እኔ ግን እዛ እስክደርስ መለየት አልቻልኩም። ያቺ ክራር ማለት እስኪ አንተ በል እያልኩ ነው እዛ ሰዓት በል አንተ እረፍት ብለሃል ብዬ ሌላ ለምን ይሄ ሃርመኒ መሆኑን ይቀይረዋል። ይሄ ውህደቱ መንፈሳዊ ቅኝቱ ወጣ ያለ ድምፅ ሲኖር ይረብሻልና እንደዛ አይነት ያስተካክላሉ ከርቀት እና በዛው ተስቤ መጣው። በዚሁ አጋጣሚ ከጊዜ በኋላ ደግሞ እስኪ ስራ ልሞክር ብዬ በሜካኒካል ኢንጂነሪንግ አንድ ሜሪት ኢንጂነሪንግ የሚባል ወደ 22 ነበሩ ማስታወቂያ ወጥተው እና እዛ ሄድኩኝ። እዛ ሄጄ ምንድነው የምትሰራው ምናምን አለኝ። እኔ የተመረቅኩት ተርማል ላይ ሜካኒካል ኢንጂነሪንግ ነው፣ ግን አሁን እኔ የበገና አስተማሪ ነኝ፣ ዜማ ነው ማስተምር። እንዴት ነው ከብረት ወደ ዜማ የመጣው? አንተ ይህን መማር አልነበረብህም ማለት በቃ አንተ
በቃ በደንብ አወራውና እንደውም ከቻላችሁ ሲሳይ በገና ብላችሁ 4 ኪሎ ነው ብዙ ታዋቂ ሰዎችም ይመጣሉ መንፈሳቸው ተረጋግተው ይሄዳሉ ብዬ ለባለቤት ነው እንደው ኢንተርቪውን ትቼ ሲሳይ በገና ማስታወቂያ ሰርቼ በጣም እና እየሳቀ ትክክለኛ የያዝከው ምርጫ ይሄዱ ነው ያለኝ። ምንም አትሆንም አንተ ለዚህ አሁን ላልከኝ ተመርቄ መጥቻለሁ ላልከኝ አይደለም የምትሆነው እና ትክክለኛ ትምህርት አሁን ያዝከው ነው የዜማ ትምህርት። ለምን ስለዛ እውቀት አይደለም የሰጠሁት ሂጂ ስለ በገናው ነው ያስረዳሁትና ውስጤ ይህን ያህል ነበረ እና ስቲል 3 ዓመት ነው ሆኖኛል። ሲሳይ በገና ነው ያለሁት። የቅዱስ ዳዊት የበገና ቤተሰብ አስተባባሪ ነኝ። የኦንላይን ክፍልም አስተባባሪ ነኝ። በዚሁ የሚሰሙት ሰምተው ደግሞ እባክህ በደንብ አስተዋል ኦንላይን እንዲማሩ በተለያየ የዓለም ክፍል በጣም በብዙ ሀገራት ላይ አሉ የኛ ተማሪዎች። ብዙ ጊዜ ማስታወቂያ ላይ በቃ ስራ ይግለጠው ነው የሚሉት መምህር። የሚዲያ ሰው እንድንሆን ብዙም አይገፋፉም ወደ ግን በዚህ ዘመን ይቻላል ብለህ አሁን ደግሞ አይቻልም። አሁን እየተዋጋናቸው ነው ከተስፋ ጋር ሆነን ይሄ አይሆንም በቃ የሆነ መስራት አለብን ማስታወቂያ ነው። እሳቸው በቃ ቅዱስ ዳዊትን መውደድ በሱ መንገድ መሄድ አገልግሎትን ማገልገል የሚለው ነውና በስፖንሰር እንደሚያስተምር ደግሞ አውቃለሁ። ቀደሙላ ማሚ እንደውም ጽጌ ያላችኋት እንጂ ማሚ ናት ለኛ ማሚ ነው። እውነት ነው እንደው ይሄን ሐሳብ ስታመጣ ራሱ አልተጠራጠርንም። ተስፋ ነገርኩት እኛ ነው የወሰንነው። አያውቁም እስካሁን በነፃ እንደነበር አያውቁም። ለምን እኔም እሱ ነኛ እኔም በዚህ ነው የመጣሁት። በስፖንሰር ነው የተማርኩት። ይሄው እንትኑን ይያዩ ውጤቱን ይያዩ ለምን ብለውም አይቃወሙም። መምህራችን ምን እንደሚያስቆጣቸው ምንድነው ጥያቄ የሚያስነሳባቸው እናውቃለን። ከስራ ስንወጣ የሆነ በቃ ደስ የማይል ነገር ከሆነ እኛም ፈርተን ነው የምናወራው። ከዛ ውጭ ግን ቤቱ ማን እንደሚመራው ግራ እስኪገባሽ ድረስ በቃ ቤተሰብ አንድ ልብ ሆነን ነውና በዚህ ሁኔታ ነው እስካሁን እዚህ ያለ ነው ማለት ነው። ረጅም ዕድሜ ይስጥልኝ። ተስፋስ እንዴት ወደዚህ ገባ? እንዴት ተቀላቀልክ? እስቲ ራስህን አስተዋውቀህ። ተስፋ ከባድ ነው። ተስፋ ከባድ ነው። ስሜ ተስፋ ንጉሴ ይባላል። በሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ውስጥ በገና፣ ክራር፣ መሰንቆ አስተምራለሁ። እንዲሁም የትምህርት ክፍል ተጠሪ ነኝ። እንግዲህ እኔ የተማርኩት እንጦጦ ፖሊቴክኒክ ኮሌጅ በአውቶሞቲቭ ዘርፍ ነው የተማርኩት። እኔ በገና ጋር የተገናኘሁበት መንገድ ትንሽ ከአብዛኛው ሰው ለየት ይላል አይደለም? የመጀመሪያ ሲሳይ በገና ተቋም 5 ኪሎ ቅድስተ ማርያም ሲከፈት እኛ ግቢ ውስጥ ነው የተከፈተው ተቋሙ ለኔ የተቋሙና ለኔ የ100 ሜትር ርቀት የለንም። ቤታችሁ ነው ወይ መኖሪያችሁ? መኖሪያ ቤቴ ከ100 ሜትር ርቀት አይኖረውም ከትምህርት ቤቱ ጋር እና 100 በጣም ዜሮ ይሁና በጣም ቅርብ ነበረ ለኔና እንደዛም ሆኖ ግን ወዲያው አልተማርኩም። በገና ሰማ ነበር ድሮም ከልጅነታችን ጀምሮ አብይ ጾም በተለይ ላይ ቤት ውስጥ የሚከፈተው የመጋቢ ስብሐት የካሴት መዝሙር ነበረና እሱን በደንብ እንሰማ ነበረ ልጆች እያለን። ከዛ በኋላ ግን ተቋሙ 2006 ተከፍቶ 2007 ክረምት ላይ መምህር ሲሳይ ሰፈር ውስጥ ያሉትን ጓደኞችን ሰብስብና በገና ተማሩ አለን። እኛም ሰብሰብ አለንና በገና ጀመርን። ክረምቱን 2 ወሩን ተማርን። 2 ወሩ ሲያልቅ ሁሉም ወደ ትምህርቱ ሲበታተን በገናውን አቆሙት። እኔ ግን ከትምህርት ጋር ጎን ለጎን አስኬድኩኝ ማለት ነው። ከዛም በኋላ በገና ተማርኩኝ። በአመቱ 2008 ክረምት ላይ ተቋም ውስጥ በረዳት መምህርነት አገልግሎት ጀመርኩኝ ማለት ነው። ከዛ በኋላ እያለ ሌሎቹንም ዜማ መሳሪያዎች ተማርኩና ብቻዬን ራሴን ችዬ መምህር ሆንኩኝ ማለት ነው። በጣም ነው የሚገርመው። እንግዲህ የቅርብ የማሚ መምህራኖች ነበራችሁ። እንዴት ነው ትምህርት አቀባበሏ? ጽጉ የመጣችበት መንገድ ደውላልኝ ወጥቼ ነበር የተቀበልኳት አስታውሳለሁ። ቅዱስ ዳዊት ዝክር ነበረን መሰለኝ። ክላስ ተመዘገበች፣ ፎርም ሞላች። ዛሬ ክላስ አንጀምርም፣ ሁሌ በ6 የማታው ክላስ ዝክር ነው፣ ቅዱስ ዳዊትን የምንዘክርበት ጊዜ ነው። ሁሌ በ6 ቋሚ ዝክራችን ነው። ዝክር ተሳተፊና ሂጂ፣ ነገ ክላስሽን ትጀምሪያለሽ አልኳት።
በበነገታው መጣች። በዛ ዕለት ዝክሩን ተካፈለች። ከዛም በበነገታው መጣ ክላሱን ጀመረች። እሷ በምትማርበት ጊዜ በጣም ብዙ ጊዜ በደንብ ስለማገኛት ከህመም ዋጋ ነበረ። ያው ሆስፒታል ትመላለሳለች፣ ውጪ እየተመላለሰች ነበር የምትማረው። በአንዴ መደዳውን 10 ቀን ምናምን ላትኖር ትችላለች። ቀድማ ነግራን ነው የምትሄደው። እንደዚህ ለህክምና ሄዳለሁ ስመለስ እመጣለሁ ብላን ነው የምትሄደው። እኛም እግዚአብሔር ካንቺ ጋር ይሁን ብለን ነው ምንሸኛት። ስትመለስ ትመጣለች። እንደዚህ ያለች ነው 2-3 በላይ ሄዳለች። እንደዚህ ያለ ግን እንደዛም ሆኖ ታስደስተናለች። በቃ አንድ ነገር አንዴ ነው የምንነግራት። ቀድማ ደግሞ እሷ ዩቲዩብ ላይ ቪዲዮዎቹን አይታ አጥንታ ስለምትመጣ እዚህ መታኛ ለማየት ብቻ ነው ይሄ ጥሩ ነው ይሄኛውን አስተካኪ ለማለት እንጂ እንደሌላው እንደ መደበኛው ተማሪ እንኳን ቁጭ ብለን ብዙ ነገር አላስተማርናት። ቀድማ እሷ ቤቷ አይታ ቤቷ ጨርሳ ኤክሰርሳይዝ አድርጋ ትመጣለች። እዚህ መታ እነዚህ ሰርቻለሁ ኤሉን ትለናለች። አይተንላት በቃ እነዚህን ደግሞ ጨምሪ ብለን ነው የምንልካትና ትምህርት አቀባበሏ በጣም ደስ የሚልና ጥሩ ነበር። ዛሬ እንግዲህ እኛም እዚህ ለመምጣታችን ምክንያት የሆነችን አርቲስት ጽጌ ነች። ማሚ በጣም እናመሰግናለን። ያው ሸፍነሽ እስከ መጨረሻ ማድረስ ባትችል አመሰግናለሁ። እኔ ስመጣ መጀመሪያ እንዳልኩሽ ነው መምህር ሲሳይን በዩቱብም ብዙ አላቃቸውም፣ ግን በገና መዝሙር አዳምጣለሁ። ለኃጢአቴ ማለት በጣም ከባድ ሰዓት ላይ ነው የመጣሁት። እዚህ እንደነገርኳቸው ብዙ ነገር ፈተና አሳልፍ ያለው ልጅ እግር ናቸው። ንስሐ አባቴ በጣም ልጅ እግር ናቸው እና የእሳቸው ትልቅ ተዋጽኦ አለበት። በቃ ትንሽ ነገር ቢገጥመኝ ነው እሳቸው ጋር የምደውል። ለምን ነርቨስ ስለመሆን ባዶም ስለሆንኩ ቤት ውስጥ ምናምን የሆነ ነገር እንዳይፈጠር ስናብተዋል እሳቸው ጋር የምደውለው እና ለንስሐ የመለሱኝ ደግሞ አረሳትም። የመጨረሻ ንስሐ ሲሰጡ በየደቂቃው ትሄጃለሽ፣ እጠፋለሁ፣ ስጋ ለባሽ ነው አዋዋሌ። ሙልበት ቦታ መልካም ስላልነበረ መጨረሻ ላይ እማዬ እግዚአብሔርን እኮ መሸወድ አይቻልም። እስካሁን ነው የማስታውሰው። ለምን በዛባቸው ሲሄድም ስመጣም እና በጣም ጭንቅላት መታኝና ትንሽ ራቅኩ ከሳቸው። በቃ ዓለም ጠራች። በቃ ወደ ዓለም አይደለም። መጨረሻ ላይ ነው ካንሰር ለሕክምና ሊሄድ ስል መኪና ስገለበጥ የደነገጥኩት። ቀበና ዳር ደርሼ ተክልዬ ስላወጡኝ እጄ ብቻ ስለተነካ ነው በቃ ደነገጥኩ። በቃ ነይ ነው ጥሪ ስለሆነ ሁሌ መፈራረም ነው ከልጅነት ጀምሬ። እዛ አምላኬን ነው መጀመሪያ ፊልም እንደጀመርኩ መሶብ ታውቂያቸዋለሽ? የባህል ኪነቶች እነሱ ጋር የፀሐይቱ በራኪ እንትን ጀምሬ ነበር። ማስንቆ እየተማርኩ ከዛ ሲያየኝ ክራር ሲሰጠኝ መጀመሪያ ፍቅር የሚለው እሱን በደንብ ቻልኩትና በቃ ይህን ያዥ ማሚ እያለኝ አልፈቀደልኝ ፈጣሪ ሰው እንጂ ተመሬዋለሁ። አልፈቀደም ከነሱ ጋር ለመስራት ውጭ ማብሬ ለመሄድ በትግርኛ ዘፈን ከነሱ ጋር አልፈቀደልኝም። በቃ ፊልሙ ብቻ ነው የተፈቀደልኝ። ያ ሁሉ መከራ በጣ በአታ ቁጭ ብዬ ይዘምራል ልጁ ደስ ሲል ሁለት ክራርም ሁለት ይዞ ነው የሚዘምረውና አምላኬ ሆይ ምን አለበት ተጠራኝ። በቃ እንደዚህ ነው ምን አለበት ታስጠጋኝ። አሁን ሳውስ እጄ የለ ደግሞ ልትሰጠኛለህ ስጋ ደግሞ እየፈቀድክልኝ አይደል? እባክህ ጥራኝ አላሳዝንህም ነው የምለው። ቀስ ለብቻዬ ገብቼ ስቅስቅ ድፍት ብዬ እባክህን ነው የምለው። በቃ የቀረችውን እድሜ እንደው ለንስሐ ምን አለ። ከዛ ስጠይቀው ቆይ ልስጥሽ ሲሳይ በገና ልስጥሽ ያስተማሪ ብሎ ተስፋ ሰጠኝ እና መምህር ሲሳይን ያናገርኩ ነው የመሰለኝ። የእሳቸው ስልክ ነው የመሰለኝ። መጣሁ ተቀበሌ ልጅ ነው። እዛ እንዳለው ተመዝግቤ ሄድኩ። በነጋታው ከኔ ምንድን ነው የሚፈለገው አልኩት። ለመጠንከር ስጋ ለባሽ ነኝ። ለመጠንከር ምንድን ነው የምፈልገው? እንደ ልጅነታቸው እንዳይመስልሽ መስዬ በጣም ብዙ ፈተና እንደሚመጣ ነገረኝ። በቤተሰብ፣ በጎረቤት፣ በስራሽ፣ በህመምሽ፣ በሰውነትሽ ሁሉ አስተማረኝ። ተስፋ መምህር ተስፋ ልጅ ተስፋ ልበለዛሬ እዛ ሙሉዬም መጣ አወቀኝ። ያው ዝክር ስለነበር ነጋታው ሙሉዬም ስመጣ ምን ይሻለኛል አልኩት። በጣም ትልቅ ፈተና እንዳለው ነገሩ። እንዳሉትም ገና ልጀምር ወደዚህ ልመጣ ስል ወድቄ መገናኛ ላይ ያው ህዝቡ እንዲያውቀው ፈተና ትልቅ ፈተና ነው ያለው።
ከኖርሽበት እንደገና ወደዚህ ስትመጪ በጣም ትልቅ ፈተና። ወደኩኝ ሄጄ እንትናል ስብራት አይደለም ቅጥቅጥ አይደለም ግን መያዝ አልችልም። በቃ ምን ይሻለኛል? በቃ እንደ ልጅ ነው የማማክራቸው። እንደዚህ እኮ አይዞሽ በርቺ እያረፍሽ እንደዚህ እያረግሽ ከዛ ቤቴ ስላለኝ በገና ከመምህር ሲሳይ ጋር ቤት ዘምራለሁ፣ በገና ደረድራለሁ። እዚህ ስመጣ ደግሞ አሳያቸዋለሁ። በጣም ትልቅ የእጅ ፈተና 1 2 በቤተሰብ ትልቅ ጫና። የቱርክን ስፈልግ 4 እጢ ወጣብኝ አናቴ ላይ አስታውሳላችሁ? ሁሌ 4 እጢ። ያህን እንኳን እየፈቀዱልኝ አይቻልም፣ ያው በሽታ ስለሆነ ይፈቅዱልኛል። 3 ቀን ልማርም እችላለሁ፣ 15 ቀን እዛ 4 ቀን ተምሬ ሳምንት እዛ ነኝና እየነገርኩ እሄዳለሁ። ከዛ በጭንቅላቴ ደግሞ ተስፋዬ ምን ይሻለኛል፣ ይሄን ነው ተፈጠረ፣ ችግር የለም ማምዬ አቻሽበት ከነገርኩሽ 1 ወር ብቻ ነው የከፈልኩት። ከዛ የግማሽ ወር ነው እንጂ ከዓመት በላይ ቆይቻለሁ፣ ምንም አልከፈልኩም። ድንግል ምስክሬ። ከዛ ደግሞ ምን ፈተና መጣ፣ እንደዚህ ባገልግል አባቴ ደግሞ እንዲያበር ነስቲ ተክልዬ መጣሽ ዘመር ያለኝ ትልቅ ፈተና። እጄ ዘመር ያልኩሽ ሰውዬ ቆሌን ገፈፈኝ። እንዴት በደፍሪ ነው አለኝ። ደፍሬ አይደለም ፈቅዶልኝ ነው። ቆሎ ማንም እንዲያወራልኝ እኮ ኃጢአቴ አልፈልግም። ማስተማርም ስላለብኝ ባልወልድም ሌላ ልጆቼ ስለሆኑ እህቶቼ እንዳይሰናከሉ ስለመፈለግ ያሳለፍኩት ህይወት አስተምራለሁ። ድብቅ ሴት አይደለሁም። እንዲድኑ ነው የምፈልገው። ቆሌን ገፈፈኝ። እዛ አባቴ ጋር ደወልኩ። ዝም በይ ወደኋላ እንዳትመለስ፣ ትንሽ ናት የቀረችኝ ወደኋላ ልመለስ። የሆነች እንቅፋት ባገኝ ይሄድ ነበር። ቶሎ ብዬ አባቴ ጋር አባቴ እንዲህ አጠፋሁ እንዴ? እኔን ብለው ነው እኔ እንድስተካከል ነው ነይ ያሉኝ? ጥፋት ነው እንዴ? መድኃኒዓለም መሬቱ ይንድብኝ ነበር መስጠም ነበረብኝ ምናምን አልኳቸው። ኧረ በስመ አብ ምናምን ሲሉ ሮጬ መጥቼ ተስፋ እንደዚህ ቆለ ማሚ ፈተና ነው እንዳትመለሺ፣ ፈተና ነው። ሁለቱም ልጆች ለኔ ትልቅ ነገር ነው። መድኃኒዓለም በቀኝ በግራ እንደ ቅዱስ ገብርኤል እንደ ቅዱስ ሚካኤል ነው ያቆሙልኝ። መመለስ የእነሱም ተዋጽኦ ትልቅ ነው ያለው። ድንግል ነው የምልሽ መስዬ። ከዛ እሺ ብዬ እሱንም አላመንኩትም። ልወጣ ስል ሙሌ መጣ። ሙሌ እንደዚህ እኮ ኧረ ማሚዬ ምን ሆነሽ ነው ብሎ በገና ይዘው መጥቶ እዛች ጋር የሆነች መዝሙር ዘመረልኝ። አልቅሼ ልሞት በቃ ትልቅ ፈተና ነው። እኔ እንደዚህ ነው የተፈተንኩት። አውሪ እናቴ በገና ልጅም ነው ጓደኛም ነው ሚስጥርም ነው። ከሱ ጋር አውሪ የሆነ ነገር እስቲ ብድግ አድርገሽ በገናሽን ያዥ ብለው የመለሱ ልጆቼ መቤቴ ያዘጋጀችልኝ መድኃኒዓለም ከላይ የሰጠኝ 2 መንታዎቼ ናቸውና ድንግልን ነው የምልሽ። እነሱ ባይኖር እዚህ ቤት ባልመጣ አላውቅም የት እንደምኖር እና መማር እድሜያችን በነጠቀምበት ሰጠኝ እኮ። እኔ 48 ዓመቴን አላውቀውም። እኔ አይደለሁም ያቺ ሴትዮ። እቺ 2 ዓመት ከምናምን ግን ክብሩ ስፈት ይበል መድኃኒዓለም የማይገባል። በቀደም አንቺ ጋርም የሆነ ኮመንት እንዴት የከበረ በገና ትይዣለሽ? በገና አይደለም ስጋ ደግሞ ሰጠኝ እኮ አቀፈኝ ለእጁ። አሁን የምፈልገው በሩ እንዳይዘጋብኝ ከፈተና እንዳልወድቅ አሁን የምፈልገው እንደዚህ እንዳለሁኝ እንደሞት ነገም ብሞት አይቆጨኝም እንጂ ትናንት በሞት ኖሮ መስዬ ጥሩ አልነበረም። እና አምላኬ የሰጠኝን ለእኔ ለሁሉም ይስጥልኝ። ብንማር ጥሩ ነው። መጀመር ብቻ ፈጣሪ መጠየቅ ነው እንጂ ከማንም ንጹህ ሆኜ አይደለም። ግን ተመስገን ነው። እንኳን ኖራችሁ። እኔ ግን ደግሞ በኋላ ስሰማ ሌላ ትልቅ ችግር አደጋ ተጋርጦበታል። እንግዲህ እናንተ አሁን ምንም እየነገራችሁኝ አይደለም። ምንድን ነው የገጠማችሁ? አሁን እኛ ስንጀምር ማምረቻውንም ማሰልጠኛውንም አገልግሎት ነው የጀመርነው። ማለት ቅድም እንዳልኩሽ ስንጀምር መጀመሪያ የበገናውን ሀሳብ ያቀረብኩት አቡነ ጎርጎርዮስ ማህበረ ቅዱሳን ነው እና የዛን ጊዜም ስንጀምር በዛ ዓላማ ነው የጀመርነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር አገልግሎት የምትጠቀምበትን የዜማ መሳሪያ መጠበቅና ማስተላለፍ ነው። እኛ በግልም ወተን ስንሰራ ይሄ ዓላማ ነው፣ በዓላማ ደረጃ ማለት ነው። ስለዚህ ያተርፋል ያከስራል። ማምረቻውም ሆነ ማሰልጠኛው የተለየ ትርፍ አይጠበቅበትም። በገና አሁን እንደዚህ ሰፍቶ ብዙ ሰው ሊማርበት የቻለው ዋጋውን አመጣጥንን ስለያዝነው ነው። የዛን ጊዜ አንድ ቆዳ
40 ብር ነበረ። በገና 500 ብር ሲሸጥ አንድ ቆዳ 40 ብር ነበር። አሁን አንድ ቆዳ ከ2500 እስከ 3000 ብር ነው። በገና የሚሰጠው 7000 እና 8000 ብር ነው። እሱም ብናሰላው ያው እንግዲህ ነጋዴ ያውቃል። ይህንን ቢያሰላው የአንድ በገና ዋጋ በአሁን ሰዓት 20 ሺህ ብርና ከዛ በላይ መሆን ነበረበት ከዋጋው አንፃር። አሁን አውታሩ ያን 10 ብር ነበር። አሁን 100 እና ከዛ በላይ ነው የሚሸጠው። እና የጥሬ ዕቃውና የቦታ ክራይ የሌበር ኮስት እነዚህ ሁሉ ወጥቷል። አሁን ባለሙያዎች አጥንተው እኛ ጋር አትራፊ እንዳልሆነ በደንብ አረጋግጠዋል። እኛ ደግሞ ስንጀምር ባተረፈ ባከሰር አይደለም የጀመርነው። ይህ አገልግሎት መቆም አለበት። ማምረቻው ወደ ኢንዱስትሪ ማደግ አለበት። ማሰልጠኛው ደግሞ ወደ ከፍተኛ ትምህርት ተቋም ማደግ አለበት። ወደ ቤተክርስቲያንም በሚያስፈልገው መንገድ በዛ መንገድ ማለት አለበት እና ይሄ በትክክል አሁን ባለበት ደረጃ የሰራነው ስራን አይቶ ይሄ ስራ ድጋፍ ያስፈልገዋል የሚል የመንግስትም አካል የቤተ ክህነትም አካል ያስፈልጋል። ለምን የተገለጠ ነው እና እኛ እንዳልነው በማምረት በማሰልጠን በኦዲዮ ቪዥዋል ክፍላችን ያሰለጠናቸው ነገሮች ሁሉ ለሰው እንዲደርስ ስቱዲዮ አለን። በተደራጀ መልኩ ነው ያለው። ኦዲዮ እና ቪዲዮ እንሰራለን። ኢቭን ለሰንበት ትምህርት ቤቶች አሁን እየመጡ መዝሙር እንዲቀረጹና መዝሙር አገልግሎት እንዲሰፋ እያደረግን ያለ ነው እና በተለይ ይሄኛውን አገልግሎት በደንብ ሰው ከተረዳው እኛን በደንብ ካወቀን ምን እናግዝ የሚባል ነገር መኖር አለበት። እኛንም ብቻ ሳይሆን አገር በቀል ዕውቀቶችና ሙያዎች ላይ እንደ መንግስት እንደ ቤተክርስቲያን ደግሞ መንፈሳዊ አገልግሎቶች ላይ እየሰሩ ያሉትን እኛም ብቻ ሳይሆን ማንም ድጋፍ ያስፈልገዋል። ለምን አሁን በመንግስት በኩል የባህል ወረራ አገር በቀል ዕውቀቶች አገር በቀል ሙያዎች እየጠፉ ናቸው። በኤክስፐርት ደረጃ በቂ በጀት ከበቂ በላይ እንደው ለአንድ ኤግዚቢሽን እና ለአንድ ባዛር በሚሊየን የሚቆጠሩ ብዙ ነገሮች የሚደረጉ እናውቃለን። በዚህ ደረጃ ግን እነዚህ አገር በቀል ዕውቀቶችና ሙያዎች ላይ እየሰራን በቂ ድጋፍ የለም። ስለዚህ እኛ አሁን ኦቨር ሆኗል እንትኑ የማምረቻ ቦታ እና የመሸጫ ቦታ የማሰልጠኛ ቦታዎች ሁሉ በእኛ የሚሰሩ ናቸው እና ይህንን እንግዲህ እኛ አሁን በዚህ ፕሮግራም ላይ የጽጌ ፕሮግራም ነው የእሷን ፕሮግራም እናደንቃለን ማለት መሲ እንደዚህ በማለትሽ ግን ደግሞ በዚህ ሙያ ላይ አገር በቀል ዕውቀቶችና ሙያዎች ላይ የሚሰሩ የሚያግዙ አገር አቀፍም ሆነ ዓለም አቀፍ ድርጅቶች ካሉ እኛ ጋር የተደራጀ ነገር አለ። ብታግዙን ከዚህ በለጠ ስራ ልንሰራ እንችላለን። እኔም በባህሌ እኛ ተቋም ውስጥ ሰልጣኝ መጥቶ ተለምኖ አያውቅም። ከውጭ የሚመጣ ከአውሮፓ የሚመጣ ከአሜሪካ የሚያስፈልገውን ስልጠና ሰጥተን ልካለን እንጂ ይሄ ችግሮናል አግዘን ብለን እንደው መያዣ አድርገን ስልጠናችንን መያዣ አድርገን የተለየ ነገር አድርገን እናውቅም። ግን በመላው አውሮፓም አሜሪካም አውስትራሊያም መካከለኛው ምስራቅም ያሉ በገናን የሚያውቁ ሰዎች ይሄ ተቋም እንደ ተቋም እንዲያድግ ይሄ ማምረቻችንም ማሰልጠኛችንም እንዴት ወደ መታገዝ እንዳለበት ዕውቀትና ሙያቸው ያላቸው ሁሉ በብዙ ነገር በማቴሪያልም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በሙያም ይችላል፣ በጸሎትም በተለይ እኛ ሁሉም እኔ አስታውሳለሁ አንዴ በገና ተማሪ ያለን ስዊድን እኔ በገናዬን ደርድሬ ስወጣ ይላል እና ሁሉም በውጭ ሀገር ያሉት ልጆች በገና መሰንቆም ክራር ለመማራቸው ይሄ ተቋም ያደረገው አስተዋጽኦ አለና እስካሁን የአግዙን የገቢ ማሰባሰቢያ ሰርተን አናውቅም። ብዙ ጊዜ ሰዎች ይመጣሉ ግን ገና ነው ጊዜው ገና ነው እያልንና አሁን ግን ጊዜው ትብሏልና የቸገረን ነገር እንግዲህ አለ። እንግዲህ እኔ በሚዲያ ላይ ባልተደራጀ ሁኔታ እሱን መናገር ትንሽ ይከብዳል። ግን ማገዝ የሚፈልጉ ሰዎች ቢያግዙ ደስ ይላል። መምህር ሁሌም እንደዚህ ናቸው ማለት አልሽ እኮ አሁን የሆነ ችግር እንዳለ ነው የመጣሽው። ያ ችግር የለም ስትመጪ እና ብዙ ጊዜ መምህር ምንድነው ቨርቲካል ነው ይላሉ። የመጀመሪያ ሀሳብ ወደ እግዚአብሔር ነው፣ ወደ ላይ ቀጥታ ነው ማድረስ ያለበት። ከዛ በኋላ ነው ምናልባት ሆሪዞንታል ቼክ ቢደረግ እና ሪፖርት የሚያደርጉት ሁሌም ወደ እግዚአብሔር ስለሆነ ብዙም ለሰው አያወሩትም። አሁን ደግሞ ዘመኑ የሚዲያ ዘመን ነው። የግድ ካላወራህ የሚሆን ነገር አይደለም። ምንድነው ሲሳይ በገና ማለት ለመጀመሪያ ጊዜ በኢትዮጵያ ውስጥ የሙሉ ቀን ምዝገባ ሙሉ ቀን ስልጠና የሚል
የመጀመሪያ ፈርቀዳጅ ዕቃ የጀመረ በማንኛውም ሰዓት ነው። በማንኛውም ሰዓት ተመዝገቡ፣ ሁሌም ትምህርት፣ ሁሌም ምዝገባ ብሎ የተነሳ ነው። ይሄም ከ10 ዓመት በላይ ይዞ የቆየ ነው። መምህራችን መምህር ሲሳይ የመሰረቱት የበገናን ፎርም አሁን የምናያቸው ፕሮፖርሽን የተጠና በዳይሜንሽን ምናምን እንዲሆን ሳይንሳዊ እንዲሆኑ ለአንዳንዱ ስታንዳርድ እንዲወጣለት ያደረጉ እሳቸው ናቸው። የእንጨት ባለሙያ ስለነበሩ በማስተማር የመጀመሪያ ነው ሙሉቀን። ለምን አቡነ ጎርጎርዮስ ማታ ማታ ብቻ ነበረ እና በማንኛውም ሰዓት ለሚመጣ እንዴት እናስተምር ብለው የተነሱት እሳቸው ናቸው። አባታችን ቅዱስ ዳዊት በደንብ በስፋት ስሙ ገኖ እንዲታወቅ በበገናው ላይ እንዲታወቅ ያደረጉት እሳቸው ናቸው። በመላው ይሄ ኢትዮጵያ ውስጥ ባለው የበገና ትምህርት ለማስፋፋት አስተዋጽኦ ያደረጉት እሳቸው ናቸው። መጽሐፍ የበገና መጽሐፍ አልነበር። የበገና መጽሐፍ አሁን ሁሉም ሪፈሩ ከሲሳይ በገና ነው የሚነሳው። የበገና መጽሐፍ ሰርተው ይሄው በዚህ ተማሩ። ሙሉ ኮርስ ዩቲዩብ ላይ ያስቀመጡ እሳቸው ናቸው። ሁሉም የመጀመሪያ መሆን ከባድ ነው በብዙ ጉዳይ ላይ እና ይሄን ሁሉ መተው ግን ብዙ ጊዜ ዓላማቸው ወደ አገልግሎቱ ስለሆነ ህይወታቸው ሙሉ ለዚህ ለበገና የሚሰጡት ሙሉ ማለት ምንም ሌላ ሙያ እኮ አላቸው። ይሄ ማምረቻው ቁም ሳጥንና ሶፋ አልጋ ቢሰሩበት በጣም የተሻለ ያተርፋሉ። ግን አይደለም በቃ ለመለከቱ፣ ለነጋሪቱ፣ ለበገናው፣ ለዜማ መሳሪያው፣ ለንዋያተ ቅድሳቱ ይሁን ብለው ይሄ ታሪክን የኢትዮጵያ ታሪክ ከመጠበቅ ባህሏን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የእሷ የሆኑ ንዋያተ ቅድሳትን የማስጠበቅ ስራ የሚሰሩ አባታችን ናቸው። እንደዚህ ሆነው መጥተው ግን እንደዚህ አይነት የሀገር ውለታ ላደረገ አባት ቢያንስ በቃ የሚያስተምርበት ቦታ ምንም እኮ ትውልድ ላፍራ ነው። እችን ሀገር ልጠብቅ ከክፉ ነገር ነው ከሚሰማው ከምዕራባውያኑ ተጽዕኖ ላውጣ ነው። አላቅም መምህር ሲሳይ ተነስተው ይህን ትምህርት ቤት ባይከፍቱ ኑሮ የበገና ዲዛይንን ባይሰሩ ኑሮ ይህን አሁን ቅድም ያልኳቸውን ባያረጉ በገና እዚህ ይደርሳል ወይ አናቅም። ለምን በገና ሊጠፋ ደርሶ ነበር። ከመጥፋት ግን አውርተው ተወያይቶ 80 ምናምን ዓመተ ምህረት አላቅም በስፋት እሳቸው ያውቁታል ስለማያወሩት ነው። ተመካክረው ግን ይህንን እዚህ ደረጃ ያደረሱት እሳቸው ናቸው። የ3 ቀን ትምህርት ነው ደግሞ የተማሩት። በዚሁ አጋጣሚ እንድታውቁ በመጋቢ ስብሐት አለምዋጋ 3 ቀን 3 ሰዓት ብቻ ነው የተማሩት ምሳ ሰዓት ላይ። ያቺ የ3 ቀን ትምህርት ናት እንግዲህ ነፍስ ዘርታ ህይወት ዘርታ እዚህ ያደረሷት ማለት ነው። አዎ እዚህ ያለው ውጤት ሁሉ የአእምሯቸው ውጤት ነው። ህሊናቸው ላይ ሲያስቡት የነበረው ይሄ እንደዚህ ብዝት ብሎ ባገር ሁሉ አንድ ብራንች ገሌ እንደዚህ በትምህርት ቤት ተከፈተ እዛ ተከፈተ ሲባል እኮ ይሄ ነው እኮ ዓላማው ይሄ ነበር የምንፈልገው ነው የሚሉት። በቃ ይሄ አከናውሎናል የሚሉት ይሄንን አጠቃላይ ሙሉ ኢትዮጵያው ነው። ሁሉም የኛ እንደሆነ የሚያስቡት ከዚህ ወጣ ነው ብለው የሚያስቡት እና ድጋፉ ምንድነው የሚያስፈልገው? እኔ እንኳን እዚህ ከመጣው ጊዜ ጀምሮ 2015 ነው። በዚህ በ3 ዓመት ውስጥ 4 ቦታ ነው የማውቀው። አንዱን እንሄዳለን ወይም ዋጋ ከፍ አድርገው ወይም ደግሞ ቤቱ ይፈርሳል ብለው ያስነሳሉ። የሆነ በካሬ ነው ምናምን ብለው ደግሞ በጣም ኪራዩ አጋነውት ምንም እኮ ትውልድ ለሚያፈራ አንዳንዴ ይገርም። 4ኛ ቦታ ነው ይሄ መጣ ነው ማለት 4ኛ ከቦታ ከመቀየር የተነሳ አድራሻ ሰው እያጣ ምናምን ተማሪ መቀዛቀዝ ምናምን እና እንደው አንድ በመላው ዓለም ያሉ መደገፍ ይሄ ትምህርት ቤት ማስፋፋት ለትውልድ ማስቀጠል በቃ ምንም ልጃቸው በገና ቤቱ ነው እሳቸው እና ለዚህ በገና ቤት ድጋፍ ሊሆን ይችላል በዚህ እናግዛቸዋለን ብለው የሚያስቡ በመላው ዓለም ያሉት ሲሳይ በገና ወይም ዩቲዩብ ላይ መተው ወይም የቴሌግራም ቻናልም አለን ሲሳይ በገና የሚል እዛ መተው ቢያወሩን እንደው መንግስት ወይም ደግሞ አላቅም የሃይማኖት ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ቦታ ደግሞ ቢሰጥ እላለሁ። ቦታ ቢሰጥ ከልብ ነው በቃ ትምህርቱ እንደዚህ ነው ፍርጥ ማረክ በቃ እና ቦታ አሁን 4ኛ ቦታ የሆነ ነገር ታፔላ ትንሽ ነገር ልታስቀምጪ ካልሽ አይሆንም ትባያለሽ። ወይም ዲጂታል አድርጊ ወይም የሆነ ነገር አለ የሚመጣው ተያይዞ አሁን ተማሪ ቁጥር ስፔሻሊ ባለ 50 ላይ እንደዚህ ይቀንሳልና እንደዛ ቀንሶ የሚከፈለው ይሄ በቫት በኩል ይሄ ገቢዎች የሚባል ጉዳይ አለ። እኔ አሁን እሳቸው ነው ብዙ ጊዜ የሚያውቁት ግን ስለማያየው ነውና ይሄን ሁሉ ተያይዞ ይሄን ትውልድ እንደሚያስቀጥል እየታወቀ አገሪቷን እየጠበቀ እንደሆነ እየታወቀ ቦታ ቢሰጥ ቱሪዝም የሚመለከተው ቅርስ ጥበቃ
ደግሞ ሰርተዋል። ብዙ ነገር ነው የሰሩት። እዛ ጥርስ ጥበቃ ባለስልጣን ራሱ በብዙ ጉዳይ ጥናት አድርገዋል እና ያሬድ ሙዚቃ ትምህርት ቤት ጥናት አቅርበዋል። ብዙ ነገር ያደረጉ እሳቸው ፊት ስለሆነ አሁን እንትን አደረኩት እንጂ ብዙ ነገር አለ። እሳቸው ሁሌም ግን አገልግሎት ነው የሚታያቸው። ሁሌም የሚቆጡት ለምን ይሄ ቢዝነስ ቀዘቀዘ አይደለም። አሁን እኛ ጋር እንኳን ያለ ዝክር ነበረ ለምን አልዘከራችሁም ነው። አገልግሎት ለምንድን ነው ያቆማችሁት ነው መወያ። ብዙ ጊዜ የቁጣ ሀሳባቸው እንኳን አገልግሎት ላይ ነው እና ይሄ ደግሞ አሁን ካለው ከቢዝነስ ጋር ተያይዞ ለምን ይሄ ቤት እንከፍልበታለን ኪራይ የወርሃዊ ክፍያ አለው። አሁን ያለንበት አድራሻው በዚሁ አጋጣሚ እንድታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተሰብና ሕፃናት ጉዳይ ጽሕፈት ቤት ነው ድርጅት ውስጥ ነው ያለ ነው ግንፍሌ አካባቢ። ይሄ እንኳን ክፍያ አለው። ይሄን ለመክፈል እመኚኝ ከወር እስከ ወር ለክፍያው ለቤቱ የሚሆን አይደለም ለኛ። እኛ ደግሞ እንፈልጋለን ሰራተኞች ደግሞ ለመኖር ስላለብን ምናምን ተብሎ እና ለዚህ ሁላ ከቨር የሚያደርግ ነገር ሳይኖረው መንግስት ግን በጎን ደግሞ ይሄ ነገር ያነሳልና ይሄ ባይሆን እሳቸው አያወሩትም እንዳልኩሽ አገልግሎቱ ላይ ነውና በምን ያገኟችኋል ወደሚል እንውሰደውና እዚህ ጋር ልጨምርና እኔ አንደኛ ማለት አሁን ሁላችሁም በዚህ ሚዲያ የምትከታተሉ እግዚአብሔር ይመስገን ጸሎታችሁም ምክራችሁም ሐሳባችሁም ረድቶም የጀመርነው ነገር አልተቋረጠም። ስኬት ላይ ነው ያለ ማለት ነው። አንዳንዴ ስኬትን ከቢዝነስ ጋር ከገንዘብ ብቻ ከታሰበ እሱ በጣም ባለ ሀብት አልሆንም፣ ባለጸጋ ግን ሆነናል እና እሱን እግዚአብሔር እናመሰግናለን። ሁሌ የሰማይ አምላክ ያከናውናል። እኛ ባሪያዎቹ ተነስተን እንሰራለን። በማምረቱም በማሰልጠኑም በሁሉም ዘንድ ያቀድነው ያሰብነው አንድም ነገር የጎደለብን ነገር የለም። ሁሉንም አቺቭ አድርገናል። አሁን በቀጣይ ግን ቀጣዩ አካሄድ የግዴታ ቢዝነስ ከተባለ ፍቃድ ካወጣሽ መንግስት ቢዝነስ አድርጎ ነው የሚያስበው። ስለዚህ አንደኛ ከፈቃድ ከዚህ እንደማንኛውም እንደ ሀገር በቀል እውቀትና ሙያ ሆኖ እንደማንኛውም ትምህርት ከታክስ ነፃ ቢሆን እሱ ጥሩ ነገር ነው። ሁለተኛ ደግሞ ከቤተ ክርስቲያን እውቅና አግኝተን የምንሰራበትን መንገድ እሱን እየጠየቅን ነው። በቀጣይ ይህንን በደንብ አሁን በዚህ ፕሮግራም ላይ የገቢ ማሰባሰቢያ ምናምን ብለን ልናደርገው አንችልም፣ ፕሮግራሙ ሌላ ስለሆነ ማለት ነው። ወደፊት ግን እንዴት እናደርግ በሚለው ነገር ላይ መሲም ታግዥናለች፣ ሌሎችም ሚዲያዎችም ታገዛለን። አሁን እንመጣለን ወደ ህዝብ ማለት ነው፣ ስራችንን ይዘን ማለት ነው። ተከመን ወይ ደከመን ወይ ከሰርን ምናምን በጣም ውጤታማ ሆነን ወደ ተሻለ ውጤታማነት ለሚሄድ ከእግዚአብሔር ጋራ አብረን እንጓዝ ለማለት እንመጣለን እና አድራሻችን ያው ቀጥታ ትምህርት ቤታችን እዚህ ሕፃናትና ቤተሰብ ጉዳይ ግንፍሌ ፊት ለፊት ያለው ነው። ማምረቻችን እግዚአብሔር አብ ቤተክርስቲያን ጀርባ ነው ያለው እና በማምረቻችን አሁን በአዲሱ አሰራር ወደ ፒኤልሲ አሳድገ ነው ጥበብ ባስሌል እደ ጥበብና የእንጨት ስራ ድርጅት ሆኗል። እንግዲህ እዛ ላይ በደንብ አድርገን እንሰራለን። እዛ ላይ ስንሰራ ፊት የምንሰራባቸው ማሽኖች አነስተኞች ናቸው። አሁን ዘመን ሰልጥኗል። ሲኤንሲ ማሽኖች፣ ሌላ ትልቅ ማሽኖች ይፈልጋልና እሱንም ማምረቻውንም ማሰልጠኛውንም አደራጅተን በተሻለ ለመስራት እናስባለንና ሀሳቡ ያላችሁ ልምዶ ያላችሁ እግዚአብሔር ደግሞ ይህንን እውቀት የገለጸላችሁ ይህንን ማለት አንዳንዴ ለእኔ የሚሰጥና ለመሲ የሚሰጥ የመሲ የሚዲያ ነው፣ ይህ ደግሞ የስልጠና ነው። ስለዚህ ሁሉም በየዘርፉ ይሄን ካሰበ ተጋግዘን ይሄን እግዚአብሔር የሰጠንን አገልግሎት የምናሰፋበትን መንገድ በጋራ ብንሰራው ደስ ይለኛል ለማለት ነው። እንግዲህ ሁሉን ነገር መሲ ትጨምር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንግዲህ በጽጌ አማካኝነት ነው እዚህ የመጣ ነው ያለውን ነገር ብዙዎች የዚህ ተቋም በረከት አግኝተዋል፣ ልባቸው አርፏል ብዬ አምናለሁ። ምክንያቱም ከውጭ ልጆቻቸውን ይዘው መጥተው እዚህ አስተምረው የሄዱ ብዙ ሰዎችንም አውቃለሁኝ። ይሄንንም ሲመለከቱ ምን አለ ብለው እንደሚመክሩም አምናለሁኝ። ስለዚህ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ቃኘት አድርጉ፣ ተመልከቱ። ምንድን ነው ምን እናግዝ፣ ምን የጎደለ ነገር አለ እንድትሉ። ምክንያቱም ይሄ ተቋም መቀጠል አለበት፣ ወደ ትውልድ መሸጋገር አለበት እና በደንብ ልናግዘው ይገባል። እንግዲህ በጣም ነው የማመሰግነው ጽጌዬንም እዚህ ስለተገኘን። እንግዲህ በቀጣይ ደግሞ ማምረቻውንም መተን እንቃኛለን። የዛ ሰው ይበላል። አመሰግናለሁ። ለመምህር ሲሳይ አንደበት የለኝም፣ መታደል ነው።
እርስዎ ባይከፍቱት ይሄ ድርጅት ልጆቼንም አላገኝም ነበር፣ ወደ አይምሮዬም አልመለስም ነበር። እድሜ ከጤና ጋር ይስጥልኝ። ልጆቼ ደግሞ ተስፋዬ መድኃኒዓለም እንደ አበባ ድመቅ ውስጤን ስላበራልኝ እንደ እናት ሳይሆን እንደ ተማሪ አይተኸኝ። ይገርምሻል በጣም ጎበዝ ነው። ሲመጣ ደነግጣለሁ እና መለስ ነው የሚለው ሲመጣ ሙሌም ሲመጣ መለስ ነው የሚሉት። ግን በዚች አጭር ቀን ሳልማር ለዛውም ሳልማር ጣጣዬ በዝቶ አንዴ ጭንቅላቴ ኦፕሬሽን አንዴ እንትን ስል ጣጣዬ በዝቶ ቢያንስ ወጥቼ መድረክ ላይ ከአንዴ ሁለቴ አውደ ምሕረት ወጥተሽ ማመስገን ትልቅ ነገር ነው ለእኔ። እኔን አይቶ ብዙ ሰው ይመለሳል ብዬ አስባለሁ። ልጆቼ፣ እህቶቼ ሁላችሁም ኦርቶዶክስ የሆናችሁ ወንዱ ሴቱ መታችሁ ተማሩ፣ ልባችንን እናሳርፍ። መድኃኒዓለም ንስሐ ያብቃልኝ። ሙሌ ደግሞ አዲስ ሙሽራ ነው። ትዳርህን ይባርክልኝ፣ ለዘር ያብቃልኝ፣ ልባችሁ አይቀየርብኝ። መምህር ሲለ ደግሞ እድሜና ጤና ይስጥልን። ሁላችንም መተን ማረፊያ እንዲሆነን ድንግል ታክብርልኝ። እኔ ባጎደልኩት መድኃኒዓለም ይሙላው። እንግዲህ መሲን አመሰግናለሁ። ማለት ከጀርመን ነው ወይዘሮ ዜናዊት ደውላ ይሄን ሚዲያ ተከታተል ብላ አንቺንም ደግሞ የምታስተላልፈው መልእክት ጥሩ ነውና ብላ የነገረችኝና ወይዘሮ ዜናዊትንም አመሰግናለሁ። መሲም አክብረሽ ደግሞ ቀጥታ እዚህ ቦታ ፕሮግራም መሰራት አለበት ብለሽ ስላመንሽበትም እሱን አመሰግናለሁ። እንግዲህ ተቋማችንን ታውቃላችሁ፣ ብዙዎቻችሁ መታችሁ ያረፋችሁበት ነውና በዚህም አጋጣሚ ደስ ያለኝ ልጆቼ እግዚአብሔር ያክብራቸው። መቼም የመውለድ ጥቅሙ አይደለም እኔን መስሎ እኔን አለው በዚህ ልክ አሳረፉኝ መባል ይሄ ትልቅ ደስታ ነውና እግዚአብሔር ጸጋውን ያብዛላችሁ። እንግዲህ ተመልካቾችም በዚሁ አጋጣሚ ይሄ የእግዚአብሔር አገልግሎት እንዲሰፋ በጸሎትም በአቅማችሁ እንድታግዙን ስለተከታተላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ እና ቤቱ አይጉደልበት፣ እኛ እንዳንጎድል መድኃኒዓለም እሱ ያውቃል ብዬ ነው የማውቀው። እና አደራ ማሚ ነኝ፣ አደራ 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 አደራ፣ እኛም እንዳንጎድልባችሁ እንድንመለስ፣ ሁሉም እንዲመለስ ቤታችን አስተካክሎልን ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ